የልጅ አባት ሞቷል ተብላ ለቅሶ ተቀምጣ ለ15 ዓመታት ያክል ሳታገባ የቆየች እናት ስራ ለመቀጠር ወደ መስሪያ ቤት ስትሄድ ሞተ የተባለ ባሏን አለቃዋ ሆኖ አግኝታ ራሷን እስከ መሳት ደርሳም አሁን ላይ ደግሞ መንና ገዳም ገብታለች ትላለች። ይህቺ ባለ ታሪክ እየጮኸች ምናምን ማልቀስ ስትጀምር ሽጉጥ ወጣባት። እኔ ስራ ፍለጋ ነው የመጣሁት፣ አንተን አገኘሃለሁ አስቤ አይደለም የመጣሁት። ልጅ እኮ አለች፣ አባቷ እንደሞተ እድሜን እኮ ነው እየሰማች ያደገች ልጅ አለች። ሲራስ ስትለው የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። ምንድነው የተከሰተባቸው? ሙሉ መረጃውን በዚህ ቪዲዮ ሰጣቸዋለሁ። ይህኝም የረጅም ርቀት ሹፌር የሆኑ አባት ለ6 ዓመታት አሳደግኳቸው ያሉት መንታ ልጆቻቸው የእናንተ አይደሉም ከሌላ ሰው የተወለዱ ናቸው ተብለው እያነቡ ሚዲያ ላይ መጥተዋል። እኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። የልጆችም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩልኝ እባክህ። ባለቤታቸው ምን አድርገው ነው እንደዚህ የሆኑት? እውነታውስ ምንድነው የሚለውን ከዚህ ቪዲዮ መልስ ታገኛላችሁ። ልጁ እንዳልሆነ አንቺ ታውቂያለሽ። ህይወቱን ቀምተሽዋል። ልጆች ብሎ ያሳደጋቸው ልጆቹን ቀምተሽዋል። እድሜውን ቀምተሽዋል። ሌባ ነሽ። ልጅ ብሎ ያሳደገን ሰውዬ አሽተሹ ወንድ ቤትሽ አስገብተሽ ጫት የምታስቀሚ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንት የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ መረጃዎች ሲመጡ ቀድሞ እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ። ይህ አሞና ቲዩብ ነው። እኔም በረከት አብርሃም ነኝ። ወደ መጀመሪያ ጉዳያችን ስናልፍ እኚህ አባት በዚህ ሳምንት መነጋገሪያ ነበሩ። በተለያዩ ሚዲያዎች ተቆራርጠው እነዚህ አባት ሀሳብ ሲመጣላችሁ ነበረ። የተለያዩ አይነት መረጃዎች ደርሰዋቸዋል ብዬ አስባለሁ። እኔ ግን እውነታውን ወይም ደግሞ ትክክለኛ ያሉትን መረጃዎችን ሰብስቤ ለእናንተ ሁሉንም ሀሳብ በአንድ ጊዜ አቀርብላችኋለሁ። ምንድን የተከሰተባቸው ከመጀመሪያ እስካሁን እስካለው ድረስ ደግሞ ኢንፎርሜሽኖችን አደርሳቸዋለሁ። እኚህ አባት የረጅም ርቀት ሹፌር ናቸው ወይም የተሳቢ ሹፌር ናቸው። ትራንስፖርት የሚሰሩ ወይም ደግሞ ሁሌም ቤታቸው የማይገኙ ወይም ረጅም አንዴ እዚህ አንዴ ሌላ ከተማ በነጋታው ሌላ ከተማ እየዞሩ የሚኖሩ አባት ናቸው። በሆነ ጊዜ አንዴ ቤታቸው የሚሄዱ ናቸው እና ግን አብዝተው ልጆቻቸውን የሚወዱ ትዳራቸውን የሚያከብሩ ቤታቸውን የሚሉ ሹፌር ናቸው፣ አባት ናቸው። እንግዲህ እሳቸው አንድ ጊዜ ምን ይሰማሉ? ልጅ ከወለዱ በኋላ በመጀመሪያ ደረጃ ለ14 ዓመት የቆየ ትዳር ነበራቸው ከዛ በፊት ግን በ14 ዓመት ውስጥ ምንም አይነት ልጅ አልወለዱም። ያልወለዱበት ምክንያት ደግሞ እሷ ያገቧት ሴት መውለድ አልፈልግም ምትል አይነት ሴት ስለነበረች አልወለዱም ነበረ። ከዛ በኋላ በተለያዩ አይነት ጉዳዮች ትዳራቸው ፈርሰው ከረጅም ጊዜያት በኋላ ወደ ሁለተኛ ትዳር ይገቡና ጀስት ልጅ ከሆነ ጊዜ በኋላ ይመጣል። መንታ ነው የተወለደውም ልጅ ደግሞ እሷም ደግሞ ደስ ብሎት ይቀበላል። ከዛ በኋላ ግን ልጁ ከተወለደ በኋላ ግን አንዳንድ መረጃዎች ይደርሷቸዋል። እኛ አባት ያው እንግዲህ የተለያዩ አይነት ሀገራት እየዞሩ ነው የሚመጡት። በዛ ጊዜ የተለያዩ አይነት መረጃዎች ይደርሷቸዋል። ግን ያው እሳቸው ጆሮ ዳባ ብለው ወይም ደግሞ ይሄ ነገር ውሸት ነው ዝም ብሎ ከሚስቴ ሊያጋጩኝ ነው ብለው ነው የሚያስቡትና ይተዋሉ። ከዛ በኋላ ምን ይከሰታል? ልጆቹ እያደጉ 4 ዓመት 5 ዓመት እየሞላቸው ሲመጣ አንድ ሰው እነሱ ቤት እየመጣ ልጆቹን እኔ ነኝ አባታችሁ እሱ አይደለም እያለ የሚነግራቸው እንዳለና እነሱ ደግሞ ከሱ ሌላ ከነዚህ ሹፌር ከሆኑ አባት በቀር ማንንም እንደማይፈልጉ አባታችን አንተ ነህ ይሉታል። እሱም ደግሞ እኔ ነኝ አባታችሁ ችግር የለውም ማንም የእናንተ አባት አይደለም ብሎ ይነግራቸዋል። እና የሆነ ጊዜ ምን ያደርጋል? ይነሳና ድንገት ዲኤንኤ ምርመራ እንዲያደርጉ ያደርጋል። ዲኤንኤ ምርመራ ሲደረግ የእሳቸው ልጅ እንዳልሆኑ ይረጋገጣል። የሌላ ሰው ልጅ እንደሆነም ይረጋገጣል። እና በብስጭት ተናደው ይህን ቪዲዮ ቲክቶክ ላይ ያጋራሉ። ያሳደግኳቸው ልጆቼ የአንተ ልጅ አይደለም ተባልኩ ብለው በቲክቶክ ያጋራሉ። እሳቸውም መነጋገሪያ ይሆናሉ። ተከታተሉት እስቲ ምን አሉ። ይድረስ ተከታዮችም የማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባክህ። እውነቱን ልንገራችሁ፣ እኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆችም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባክህ።
እንግዲህ እንዳደመጣችኋቸው ነው እንደዚህ ነው ያሉት። ስለዚህ ይሄን ከተናገሩ በኋላ በጣም የሚያሳዝን ንግግር ነው የተናገሩት። ልባቸው ተሰብረዋል። ፊታቸውን ብታዩ በጣም ያዘኑ ናቸው። ይሄ ነገር እናንተ ላይ ቢገጥም ምን ትላላችሁ? እስቲ ምን ታስባላችሁ? እና በጣም ተሰብረው ነው እየነዱ ነው እያወሩ ያሉት። በጣም ስሜታዊ ሆነው መጥፎ ነገር ውስጥ መግባት ይችላሉ። ግን እኛ አባት በጣም አስገራሚ አባት ናቸው። ታሪካቸውን አሁንም ሳጋራችሁ በጣም ትገረማላችሁ። የምር የሚያደርጉት ነገር በጣም የበሰሉ ከህይወት የተማሩ ሰዎች እንደሆኑ ነው እኛ አባትን ልናይ የምንችለው፣ ከገጠማቸው ነገር ልንማር የምንችለው። ከዚህ ቪዲዮ በኋላ እንግዲህ አንድ ሰው አንድ ጎን ያወራው አይታመንም ተብሎ ይታሰብ ነበርና የእሷ ሳይድ ምን ሆና ነው? ምንድን የተከሰተው? ይህ እውነት ነው ውሸት ነው የሚለው እሷም ደግሞ እዮሃ ሚዲያ እሷን ያቀርባታል፣ ለብቻዋን ይጠይቃታል። እናም በዛ ጊዜ እሷ ምን ትላለች? እሱ ያውቃል እንደተወለደ 2 ልጆች እሱ ከሌላ ሰው እኚህ መንታ ልጆች ያሉን 3 ልጆች ናቸው። ከ3ቱ 2ቱ ወይም መንታዎቹ ከሌላ ሰው እንደተወለደ ያውቃል። እያወቀ ነው እንደዚህ የሚለው እንጂ እያወቀ ነው የተወለደው ብላ ወደ ሚዲያ መጣች እና በቃ እንዴት ስማቸውን ሊያጠፋ ነው ምናምን ተብሎ ተነገረ። በተጨማሪም ደግሞ እዮሃ ሚዲያ ራሱ እኔ ይሄን ነገር ካልተማመናችሁበት የዲኤንኤ ምርመራ እናድር ሲባል እሷ አልፈልግም ብላለች እና ተናግራለች። ብቻ እሷ የእሷንም ንግግር አንዴ እናድምጠው። ልጁ እንዳልሆነ አንቺ ታውቂያለሽ፣ ልጆቹ እንዳልሆኑ እሱ ያውቃል። እያወቃችሁ ሄዳችሁ የምትመረመሩት ምን የሚቀየር ነገር አለ ማለት? የልጅ 3ኛው ልጅ ልክ ካረገዝኩ ጀምሮ ቤት ውስጥ ሰላም አልነበረም። ከዛም ይሄ ከተከሰተ በኋላ እሷም ደግሞ ሚዲያ ላይ ወጣ ይህንን ካወራች በኋላ እሳቸው ጋር ደግሞ ድጋሚ አንድ ላይ እዮሃ ሚዲያ ላይ ይቀርባሉ። ውሸት እንደዋሸች ያ አባቷ እሱ እንደሚያውቀው እሷ ደግሞ ጭራሽ ከዛ በኋላ ደግሞ የልጆቹ አባት ማን እንደሆነ አላቅም ተደፍሬ ነው የወለድኩት ወደ ማለትም ገባች። ከዛ በኋላ ደግሞ እሱ ደግሞ አውቀዋለሁ ልጆቼም ያውቃሉ ሁሌ ይዟቸው እየሄደ ወላ አጎታችሁ ወንድሞቼ እነዚህ ናቸው እያለ ለሌላ ሰው ይዟቸው እንደሚሄድ ልጆቼ ነግረውኛል ይላል። እሱም ደግሞ እርግጠኛ ነኝ እሱ ነው እንደው ዲኤንኤ ምርመራ ይደረግ ሲባል እሷ ደግሞ ከዚህ ሰው ጋር ዲኤንኤ እንዳይመረመር አልፈልግም ትላለች። እና አንዳንዴ ከባድ ነው ይሄ ነገር ፍርድ ለመስጠት ያው ሁሉንም ነገር ባላወቅንበት ጉዳይ ላይ ፍርድ ለመስጠት ከባድ ነው። ግን እኛ አባት በጣም የሚያሳዝኑ ናቸው እና መጥፎ ነገር ተከስቶባችሁ የወለዳችሁት ልጅ ለ6 ዓመት ያሳደጋችሁት ልጅ የእናንተ አይደለም ቢባልና ምን ታደርጋላችሁ? እስቲ እንደዚህ አባት ተረጋግታችሁ ታወራላችሁ? አንዳንዴ መሀል ላይ ምን ትላለች? እንደውም እሺ የእሱ ልጆች ባይሆኑም በቃ ልጆቼ የሚማሩበት ስለሌለ ቢረዳቸው አይነትም ብላ አንዳንዴ ለአእምሮ የሚከብድ እውነት የእናንተ ልጅ አይደለም ተብሎ ለ6 ዓመት ያሳደጋችሁት ሰው እርዱት ከዛ በኋላ ቢባል ልትረዱ ትችላላችሁ። እኛ አባት ግን እሺ ይረዳለሁ ብለዋልና ይሄን ንግግር ተናግረዋል። ሀሳብ ነበር ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼም አትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እናም እኚህ መልካም አባት ግን ደግሞ በተቃራኒው ሳይድ እኚህ እናት ላይ ወይም ደግሞ እቺ ከሌላ ሰው ወለደች የተባለች እናት ላይ ደግሞ አንድ ሴት ቲክቶክ ላይ የተቸችውን ትችት እስቲ እንስማት። በጣም አሳማኝና ትክክለኛ የሆነ ትችት ስለሆነ እችንም ቪዲዮ እናድምጣት። በጓደኝነት ቆይተሽ እንዴት ከሌላ እንዳረገሽ እየነገርሹ እሱ ሊያገባሽ ቻለ? 2 ዓመት ከሱ ጋር በጓደኝነት ቆይተሽ ሲጀመር ማጋጭ ሴት መሆንሽን የሚያስታውቀው ራሱ በዛ ነው። ፍቅረኛ ኖሮሽ እንደምታገቢው ያወቅሽ የፈለገ ቤት ሰው አይደለም የረጅም ርቀት ሹፌር ይቅርና ከሀገር ተራርሽም የፍቅር ጊዜያትን አሳልፎ ይጋባል። አይደለም በዛ ቢባል ይሄ ሰውዬ ሊቆይ የሚችለው 5 ወር ነው። 5 ወር መታገስ የማችኝ ሴት እንዴት ሊያገባሽ ይችላል? ሕፃን ልጅ አይደለም ሰውዬው በእድሜ በሰለ ሰው ስለሆነ ነው ያልገደለሽ። ሌላ ወንድ ቢሆን ኖሮ ነፍሰ ገዳይ ነበር የምታረጊው። እና እኛ ደግሞ ለአንቺ ንጹህ ሴት መስለሽን ድምጽ እንሆንሽ ነበር። መግደል ትክክል ባይሆንም ህይወቱን ቀምተሽዋል። ልጆች ብሎ ያሳደጋቸው ልጆቹን ቀምተሽዋል። እድሜውን ቀምተሽዋል። ሌባ ነሽ። እንደ አንድ እናት ቆመሽ መናገር መብት ለልጆችሽ ምንድን ነው የምታስረጃቸው? ሲጀመር ለልጆችሽ ሞራል የማትጠነቀቂ ልጅ ብሎ ያሳደገን ሰውዬ ዋሽተሹ ሌላ ወንድ ቤትሽ አስገብተሽ ጫት የምታስቀሚ ሴት ነሽ። ለልጆችሽ ሞራል የማትጠነቀቂ ሴት ነሽ። ጨዋ መስለሽ መሰሪ ማለት ነው። ይሄ ሰውዬ መንገድ ላይ የመኪና ሹፌር ነው። መንገድ ላይ እየሄደ ህይወቱን ቢያጣ አንቺ ምን አገባሽ? ከውሽማሽ ጋር ህይወትሽን ተቀጥያለሽ ከልጆችሽ አባት ጋር። እናም በዚህ ጉዳይ የተከሰተው ይህ ነው። ብቻ ፍርዱን ለፈጣሪ እንሰጣለን። ማን ነው ጥፋተኛ፣ እንዴት ነው የተከሰተው የሚለውን ብቻ እንዴት ትክክለኛ መረጃውን ለእናንተ ማድረስ ነው ስራዬ። ፍርድ አንሰጥም። ወደ ሁለተኛ ጉዳያችን እናልፋለን። በሁለተኛው ጉዳያችን ደግሞ ለ15 ዓመታት ባልሽ ሞቷል የተባለች ጥቁር እንደለበሰች ጸጉሯን እንደተላጨች በሀዘን ለ15 ዓመታት እየጠበቀች የነበረች ሴት በመጨረሻም ስራ ልትወዳደር መስሪያ ቤት ስትሄድ ልትወዳደርበት የሄደችበት ድርጅት ማኔጀሩ የቀድሞ ባሏ ሆና አግኝታለች። እና ምንድን የተከሰተው የዚህ አስደንጋጭ
ታሪክ ባለቤት ደግሞ የዚች የምትመለከቷት ልጅ እናት ናትና ምንድነው የተከሰተው የሚለውን ከስር መሰረቱ እኔ ሰብሰብ አድርጌ አቀርብላችኋለሁ። ይህ ፕሮግራም የተላለፈው ንቁ ፖድካስት ላይ ነውና ከንቁ ፖድካስት ላይ ቀርባ ይቺ ባለ ታሪክ ታሪኳን ታጋራለች። የታሪኩ መነሻ የሚሆነው አዲስ አበባ የሚኖር አንድ ወንድና ወደ ሰሜኑ ክፍል የምትኖር ደግሞ አንዲት ሴት ትኖራለች። ያው በበፊት ጊዜ በሰው አማካኝነት ነው ትዳር የሚመሰረተው፣ ወይ በቤተሰብ ነው ወይ በትውውቅ ሰው በሰው ማቃት ሴት አለች መልካም ናት ተብሎ ነው ትዳር የሚመሰረተውና በትውውቅ አማካኝነት ነው የዚች ልጅ አባትና እናት የተጋቡት። ከተጋቡ በኋላ ግን ኑሮ እንዳሰቡት ሊሆን አልቻለም። ማተሚያ ቤት ነው ተቀጥረው ይሰሩ የነበረው። ህይወታቸውን እንደሚፈልጉት ሊገፉ አልቻሉም። በዛ ላይ ደግሞ ለ2 ዓመታት ያክል ልጅም ሊወሉ አልቻሉም። ልጅ ሊመጣላቸው አልቻለም። የፈጣሪ ሁኔታ ሆኖ እናም ከዛ በኋላ በቃ እኔም በረሃ ሄጄ በዛ ጊዜ በረሃ ነው የሚባለው በረሃ ሄጄ ስራ ለስራ ህይወቴን ልለውጥ አንቺንም ተከራይቼ ከእናት ከአባትሽ ቤት ሰላም ከምትኖርበት ቤት አምጥቼሽ ኪራይ ቤት ላይ ልገልሽ አልፈልግም ስለዚህ ተለይቼ ሄጄ ደህና ስራ ልስራና ብር ልኬ ቤት እንስራ ደህና እንኑር ይላል። እቺም እናት ስለምትወደው ስለምታፈቅረው ከሱ ለመለየት ስለማትፈልግ አይሆንም አብረን እዚሁ እየተቸገረንም ቢሆን እንኖራለን ትላለች። ግን በዚህ ጉዳይ አልተስማሙም። እሱም ደግሞ እሺ ሊላት አልፈለገም። ስለዚህ እሷ በሌለችበት ቦታ ደብዳቤ ጽፎላት ወደ በረሃ ከጓደኞቼ ጋር አብሬ ልሰራ ሄጃለሁ ይላል። ግን ደግሞ በሄደ በየወሩ ደብዳቤና ብር ይልካል በጓደኛው አማካኝነት። አብሮት ሄዷል በተባለው ጓደኛው አማካኝነት ነው ይልክ የነበረው ብሩንና ደብዳቤውን። ይህ ሰው እንዴት መጣ ካላችሁ ደግሞ ወይም ደግሞ የእሱ ጓደኛ እንዴት መጣ ብሎ ነው የነገራት። ከኔ ጋር ነው የሚሰራው እየተመላለሰ ስለሆነ በሱ እየላኩልሽ ነው ብሏት ነበርና እሷም አምና ከጓደኛው ደብዳቤና ብር እየተቀበለች ታወራለች በደብዳቤ። በአከራዩም ስልክ ደግሞ እየደወለ ያገኛል። የዛን ሰዓት ስልክ አልነበረም። ከዛ በኋላ ግን ከሆነ ጊዜ በኋላ አጋጣሚ ይህ ደብዳቤ የሚያመላልሰውን ሰውዬ ሚስት እቺ ሴት ታገኝና ደግሞ እቺ እናት የዚች ልጅ እናት ታገኝና ሄዳ ባልሽ እንዴት ነው? የኔም ባል እኮ እንዲህ በረሃ ላይ ሄዶ ነበርና ያንቺ እንደው እየተመላለሰ ነው ምናምን ትላለች። ያቺም ሴት በመደናገጥ የኔ ባል እኮ የትም ሄዶ አያውቅም ትላለች። እቺም ሴት ደንግጣ እንዴት እኔ ጋር ይመጣል እየተመላለሰ ነው የኔም ባልም እዛ ነው ያለው ትላለች። አይ እኔ ማውቀው ነገር የለም ትላለች። ከኔ ጋር ነው ባል ያለው ስትል ደንግጣ ወደ ቤት ትመጣለች። አጋጣሚም ደግሞ ያ ሄዷል ከባሏ ጋር ያለው ጓደኛ ሄዷል ተብሎ ነው የነበረውን ሰው ሲመጣ ታገኘውና እንዴት ነው ሄደሃል አልተባልክም እንዴ ምናምን ሲል በበሽታ ምክንያት አይ እኔ እመላለስ ነበረ ከዛ በኋላ ደግሞ ስላልቻልኩ ሙቀቱም እያሳመመኝ ስለሆነ ቀርቻለሁ እሱ ግን እዛ ነው ያለው ይላታል። እሷም ደግሞ ያናምና ትቀበላለች። ግን ከጊዜ በኋላ ከ2 ዓመት በኋላ አጋጣሚ ወደ ሐኪም ቤት ስትሄድ ማርገዟን ታውቃለች። ሰውየው ከሄደ በ6 ወር ውስጥ አካባቢ ማርገዟን ታውቃለች። ይህን ነገር ለመንገር ትፈልጋለች። ይህም ሰው ገንዘብ ይዞ ወደ እሷ ሲመጣ እንዳረገዘች በስልክ ሲደወልላት ትናገራለች። ከዛ በኋላ ከነገረች በኋላ እሱም ደግሞ የተወሰነ 20 ሺህ ብር ይልክላታል። ከዚህ በፊት ከሚልክላት በተለየ አስቡት፣ የዛሬ ረጅም ዓመት በፊት 20 ሺህ ብር ማለት በጣም ብዙ ብር ነውና ያን ብር ይልክላታል። ከዛ በኋላ እቺም ሴት በቃ ምን ሆኖ ነው እንደዚህ የተለየ ብር የላከልኝ? ወንጀል ሰርቶ ነው ወይ ገንዘብ የሚያመጣው የሚሉ ጥያቄዎችን ጠይቃለች። በእምነቷም ደግሞ በጣም ጠንካራ የሆነች ሴት ናትና አይሆንም ስትል አይ ሰርቶ ነው የላከልሽ እቁብ ጥሎ ነው የላከልሽ ብሎ ይጓደኛ ሰጥቶ ይተዋል። እንደ አጋጣሚ ሆኖ ከሆነ ጊዜ በኋላ ቤቷ ቁጭ ብላ እያለ መርዶ ሰዎች ይመጣሉ፣ ያለቅሳሉ። ምንድነው የተከሰተው ብላ ስትመጣ ባልሽ በወረርሽኝ ምክንያት አደገኛ በሽታ ሞቶ እዛው ቀብረነዋል፣ ስለዚህ ወደዚህ መምጣት አይችልም ትባላለች። ይችም ሴት በጣም ታዝናለች። ሄዳለሁ ብላ ሬሳው ጋር ሄዳለሁ ብላ ብዙ ነገር ታስከስታለች። ቤተሰቧ ግን ኦልሬዲ 8 ወሯ ልትወልድ ደርሳ 8 ወሯ ስለነበረ ልጁም እንዳይጎዳ የተለያየ አይነት ነገር እንዳይሆን ብለው ብቻ በጣም ብዙ ነገር ነው የተከሰተው። በመሃል ብዙ ህይወት ውጣ ውረድ አሳልፋለች። ሄዳለሁ ብላም ብትፈልግም እዛም ድረስ ከወለደች በኋላም ደግሞ ብትሄድም ሬሳውን ልታገኝ አልቻለችም። ብቻ በመጨረሻ ግን ለ15 ዓመታት ያክል ጥቁር ለብሳ ጸጉሯን ላጭታ ማንንም አላገባም ብላ ብዙ ስራዎችን በራሷ ልጄን ራሴ በቃ እሱ ሞተ ብዬ ሌላ ሰው አላገባም በማለት ልጇን ራሷ እያበለች ሌላ የተለያዩ አይነት ስራዎችን እየሰረች ታኖር ነበረ። ከዛ በኋላ አጋጣሚ የጉልበት ስራዎችን ከምትሰሪ እስከ 12 ስለጨረሽ የሆነ መስሪያ ቤት አለና ሂጂና ተወዳደሪ ተብላ ይነገራታል። ወደዛ መስሪያ ቤት ልትወዳደር ትሄዳለች። አጋጣሚ ቢሮ ስትገባ ግን ያየችው ነገር አስደነገጣት። ስለዚህ ይህን መረጃ እኔ ከምነግራችሁ በራሷ በልጅቷ አንደበት እናድምጠው። ስሙ ተጽፎ የምታየው የባሏ ስም ነው እንዴ? ሞተ የተባለው? አዎ እሺ። እሱ ወፍሯል ማለት ለመለየት አልከበዳትም። ለመለየት ጠየቀችው ማለት ነው። እዛ ያገኘችውን ሰው? አዎ እሺ። እና በደንብ አድርጋ ጠየቀችው ማለት ነው።
እንዴ አንተ እንደዚህ አዎ ምን ነው ምናምን አላት። አታነቢውም እንዴ አላት። ከቢሮ ጠረጴዛ ላይ ስም ይጻፍ የለ? አዎ ጄኔራል ማናጀሩ ተብሎ ተጽፏል ስሙ ማለት ከናባቱ ተጽፏል። አየችው አንተ አገርህ እንደዚህ ነው አለችው ማለት ነው። አንተ ጎንደር እንደዚህ ነህ ያባንተና ልጅ ነህ እንደዚህ ትለው? አዎ ነኝ አላት ማለት ነው። አዎ ነኝ እንዴት አወቅሽ? ያገሬ ሰው ነሽ እንዴ ምናምን አላትና ራሷን ሳተች ማለት ነው። እናቴ ራሷን ሳተች። ምን ሆና ነው ምን አይነት ሰው ነው የመጣው ምናምን ብለው እናም ከዚህ በኋላ ያው በቃ ይሄ ነገር ከተከሰተ በኋላ ገፈታትረው አስወጣት። እሷም ገዳም ገባች። እናቷ ያው እሷም ልትፈልገው ከዛ በኋላ አልፈለገችም። ብቻ እንዳትሄጂ ብላ እናቷም ስለነገረቻት ተወች። ብቻ በዚህ መልኩ ታሪኩ ተቃጭቷል። እናቷም መና ገዳም ገብታለች እና የተከሰተው ነገር ይህ ነው። እናንተ በዚህ ጉዳይ ምን ተሰማችሁ? በዚህ ሳምንት የነበሩ አነጋጋሪ ጉዳዮች እነዚህ ነበሩ። ለእናንተ መረጃ ጥሩ መረጃዎችን አድርሻለሁ ብዬ አስባለሁ። ሀሳባችሁን ኮሜንት ላይ ብታጋሩኝ መልካም ነገር ወደ እናንተ ደግሞ መልካም ነገር ማምጣት እችላለሁ ብዬ አስባለሁ። ስለዚህ እስካሁን ስለተከታተላችሁኝ አመሰግናለሁ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር።